በድጋሚ ብሩክን ገደለችው። ሞተ። ቅድስት አበደች፣ ጨርቋን ጣለች። መድብል በጣም ልቡ ተሰበረ። ማህሌት እጅጉን ከባድ ነገር አደረገች። መድብል ማህሌት በአሁኑ የትም ቦታ ብትሄጂ አልለቅሽም፣ እኔ ነኝ አድርገኝ እንደዚህ እንዳታለልሽኝና ወንድሜን በገዛ እጄ ስለገደልኩት በገዛ እጄ መርዤ ህይወቱን ስለቀጠፍኩት ያንቺንም ህይወት ነው የምቀጥፈው፣ የት ነሽ እያለ አፈር መቧጠጥ መሬቱን መቧጠጥ እጅጉን ልቡ ስብርብርብር አለ። ቅድስቴ መድብልን ማንቁርቱን ይዛ አንተ ነህ የባሌ ገዳይ፣ በድጋሚ የገደልከው አንተ የተረገምክ አረመኔ፣ እንድናያችን የተረገመች ማህሌት አምጥተህ መድኃኒት የሰጠኸኝ ምን ነው ያኔ ገድያት በነበረ እሷ እኮ እንደ ድመት 9 ነፍስ ነው ያላት፣ እንዴት ባሁኑ ታታልልሃለች እያለች ከባድ ንግግር ተናገረችው። መድብል ሁሉም ነገር ላይ ተስፋ ቆረጠ። እናም ያ የምናውቀው መድብል አይደለም፣ ሰይጣን ወርሶ ሰይጣን ሆነ። በፍጹም ካሊብ ሙሲሳ ነው የዚህ ሁሉ አቀነባባሪ፣ እገላችኋለሁ፣ እኔ መድብል አይደለሁም፣ እኔ የብሩክ ወንድም አይደለሁም እያለ ዛቻውንና ማስፈራሪያውን ቀጠለበት። በሌላ በኩል አልማዝ መድብል እባክህን ተረጋጋ እባክህን እያለች ብትለምነው፣ ተይኝ አልማዝ፣ አንቺ ምንም የምታውቂው ነገር የለሽም፣ ተመልከች እህትሽ እንኳ የኔን አይን ማየት አትፈልግም፣ የገዛ ወንድሙን የገደልክ ባዳና ባንዲያ ነህ ብላ ተሳደበች። ከዚህ በላይ ምን እንድትለኝ ነው የጠበቅሽው? እባክሽ አልማዝ ልቀቅኝ እያለ ኮቱንና ቲሸርቱን ሳይቀር ቅድድ አደረገው። እጅጉን ልቡ እንቅጭቅጭ አለም። ምሳሌዬ አባቴማ አይሞትም፣ አባዬ ይመጣል፣ አባቴ ሆስፒታል ነው ያለው እያለች ልትረጋጋና ልታምን አልቻለችም። ዳጣ ያሳደግከኝ እኮ ቤተሰቤን እንዳቅ ያደረግከኝ አንተ ነበርክ ብሩክ፣ እና በቀላሉ አትሄድም፣ እማየንና አባየን ሳላስተዋውቅህ አትሄድም። ታውቃለህ ያኔ ላስተዋውቅህ ነበረ፣ ነገር ግን ደግሞ በሰዓቱ አንተ ታግተህ ነበር። ስለዚህ አሁን ትተኸኝ አትሄድም፣ እባክህ ልለምንህ እያለች ዳጣዬም እምባ ደም አለቀሰች። ኤደን በስልክ ስትሰማ እምባ ከሮየ አለች። አይ ጋሽም አይሞትም፣ ብሩክ የቅድስት ባል፣ እውነት የነሱ ፍቅር እጅጉን ያስቀናል እና ምንም መሆን የለበትም እያሉ ቢሉም እንኳ ማህሌት ግን አንተ የእውነት በህይወት የምትኖር መስሎህ ነበር እንደ ብሩክ፣ አንተ ልክ እንደገደልከኝ እኔን ገለህ ቅድስትን እንዳገባኸው እኔ ደግሞ ሁለታችሁንም እገላችኋለሁ። መጀመሪያ አንተን መድኃኒቱ በአንድ ጊዜው ጸጥ ያደርግሃል። ቀጣይ ደግሞ በአንተ ፍቅር አብዳና ጨለያ ቅድስት ትከተልሃለች እያለች ደግሞ መድብል የሚወደውን ነገር ምሳሌን እያልኩ እሱን እነጥቃችኋለሁ። የኔ ህይወት እንዳበላሻችሁት እህቴ ሳትቀር ርቃኝ ሄደችው በእናንተ ምክንያት ነው እያለች ዛተች። ታሬ ቆይ ምን አድርገሽ ነው የመጣሽው እንደዚህ ደም በደም የሆንሽው ብሎ ሲላት ባክተወኝ፣ አሁን ስላደረግኩት ነገር ይቅርና ምንድነው ገንዘብ ያስፈልገኛል ብላ ስትለው ምን ነው የሰው ነፍስ አጥፍተሽ ነው እንዴ የመጣሽው? ማለቴ አላመንኩሽም ብሎ አላት። ምን አገባህ አንተ? የማንንም ላጥፋ የማንንም ምንም አይመለከትም። እንደዛ ከሆነ ካሊብ ነይ ቶሎ እያለች ነው። ምን ቆይ ይሄ ሰውዬ ምንድን ነው የሚፈልገው? የሚፈልገውን ነገር አደረግኩለት አይደል እንዴ? እንግዲህ እሱንማ አንቺና እሱ ናችሁ የምትተዋወቁት። ለማንኛውም አሁን ሰተት ብለሽ ብትሄጂ ይሻልሻል ብሎ ሲላት፣ አይ እንደዛማ ማድረግ አልችልም። ለምን ሲባል አንቺ እኮ በጣም ብዙ ነገሮችን አድርገሻል። የእውነቴን ነው ምልሽ። እኔ ደግሞ ባንቺ የተነሳ የዕለት እንጀራዬን በፍጹም ሳልበላ መዋል አላድርም ብሎ አላት። ኦፍ አሁን ሰለቻችሁኝ፣ የእውነቴን ነው በጣም ነው ያበዛችሁት ብላ ስትል ብትረጋጊ ይሻልሻል። ምክንያቱም ነገ ጧት አንቺ ተከታይ እንደምትሆኚ ማረጋገጥ አለብሽ። ካሊብ እንደሆነ መቼም ቢሆን አይለቅሽም ብሎ አላት። ምን ማለት ነው? እንደውም በገደለኝ ደስ ይለኝ ነበር። ታውቃለህ እኔ በህይወቴ ተስፋ የቆረኩ ነኝ እና ምንም አይመስለኝም። ምንም ነገር ቢፈጠር ምንም ሆነ ምንም በጣም ደስተኛ ነኝ ብላ አለች። ምን ማለት ነው ደግሞ ይሄ? አዎ የእውነት ከዚህ በላይ ምን እንዲከተለኝ ነው የጠበቅከው? እስኪ ንገረኝ።
ተወኝ በቃ ታሬ ብላ ስትል አይ በቃሽ እንግዲህ አትጨማለቂ ብሎ ነይ እንሂድ ብሎ አላት። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። ምን እግዚአብሔር ይመስገን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ሰዎቼ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጌው ምሳሌ ድራማ እንደቀጠለ ይገኛል። አልሚ ጭፈራዋን እየጨፈረች ስትሄድ ፍቅርን አገኘቻት። የፍቅር ታሪክ እጅጉን የሚያሳዝንና ልብ የሚሰብር ነው። መሆነሽ ነው ብላ ስትል ከዳኝ። እኔ ለ7 ዓመት ያመንኩት ፍቅረኛዬ ግን አብሬው አድሬ የአልጋ እንኳ ሳይከፍልልኝ አስፈራርቶኝ ትቶኝ ሄደ ብላ አለች። ምን ይህን ያህል ዓመት ሙሉ አንቺስ እንዴት ታምኛለሽ? ብላ ስትል አንድም አልተጠራጠርኩም ታውቂያለሽ፣ በሙሉ ልቤ ነበር ያመንኩት፣ ግን ደግሞ ተታለልኩኝ ብላ ስትል እውነት ለመናገር በጣም ይገርማል። ምን ማለት ነው ደግሞ ይሄ? እስከ ዛሬ የማየው ፊልም ላይ ብቻ ነበር፣ ዛሬ ግን በእውነተኛው ዓለም አየሁኝ ብላ ስትል አይ ይሄ እንኳ ፊልም አይደለም። እሺ እንደዛ ከሆነ ለማንኛውም አድራሻውን ታውቂዋለሽ ወይም ብላ ስትላት አይ አድራሻውን አላውቅም፣ እውነት ለመናገር እሱ ራሱ ማታ አብሮኝ ካደረ በኋላ ጧት ተነስቶና አስፈራርቶኝ ከሄደ፣ ከዛ ውጭ ምንም የማውቀው ነገር የለም ብላ ስትል አታስቢ እኔ ያለሁልሽ፣ አሁን ነይ እንሂድና ምግብ እንብላ ብላ ካፌ ምግብ ሊበሉ ይዛት ሄደች። ቆይ እንዴት አንድ ሰው አይጠረጥርም? ማለቴ የእውነት ለሱ ቤተሰቦች ጋር አስተዋውቆሽ አያውቅም እንዴ? አይ ግን እኔ ቤተሰቦች ጋር ተዋውቆ ነበረ። እናም ከሆነ ጊዜ በኋላ ቤተሰብ እየደወለ ይህ ሰውዬ እባክሽ አይሆንሽም ብለው ነበር። እኔ ግን ፍጹም አላመንኩም ነበር ብላ አለች። እንዴ ለምን ሲባል አላውቅም፣ በሰዓቱ የታየኝ የእሱ ፍቅር እንጂ በፍጹም የእሱ መጥፎ ጎን አልነበረም። አሁን ተታልያለሁ፣ አበቃልኝ። ምን ነው ከአረብ ሀገር ባልመጣሁ ኑሮ እያለች ስትል አይ እንደዛማ ማለት የለብሽም፣ ምክንያቱም እንኳንም የመጣሽ ብላ አለች። ከዚህ በላይ ምን ይጠብቀኛል ብለሽ ነው? እስኪ ንገሪኝ አልማዝ። ምንም እኮ ምንም ምግብ የምበላበት ወይ መጠለያ እንኳ የለኝም። አፏ ነው እንጂ ልቧ በጣም ደስ ይላል። ለማንኛውም ምግቡን ከበላይ በኋላ ጓደኛዬ ጋር ላድርስሽ ብላ ይዛ ስትሄድ ፍቅር ደነገጠች። መሆነሽ ነው ብላ ስትል ይሄ እኮ ነው ይሄ ነው ብላ ስትል አይ እንደዛ ከሆነማ የግድ መከታተል አለብን ብላ አለቻት። እንደዛም አይሆንም ይገለናል አልማዝ፣ እኔ ደግሞ መሞት አልፈልግም ብላ ስትል ታማሚዋ እናቴን ማየት እፈልጋለሁኝ ብላ አለች። እሱ ማነውና ነው ህግ ባለበት ሀገር የሚገልሽ? በዛ ላይ ደግሞ እኛ ማንነታችንን ሳናሳውቅ እንከታተልና ያለበትን አድራሻ በደንብ አድርገን እንከታተላለን፣ ከዛ ለፍርድ እናቆመዋለን። ቅድስቴ መድብልን እንዴት ብትደፍረኝ ነው ማህሌትን የለቀካት? እንደው ምን አይነቱ አረመኔ ወንድም ነህ ብላ ስትል እባክሽን እኔ እኮ ወድጄ አይደለም ተገድጄ ነው። እውነት ለመናገር የኔ ደካማ ጎኔ ቤተሰቦቼ እንደሆኑ ታውቂያለሽ። እናም ማህሌት ልትሞት ትንሽ በቀራ ሰዓት ወንድምህን የሚያድን መድኃኒት እኔ ጋለ ብላ ስትለኝ አላስችለኝ አለ። እናም ለዛ ነው እንጂ የለቀኳት ለሌላ ለምንም አይደለም። እባክሽ ልትረጅኝ ሞክሪ ብሎ አላት። እና ታዲያ መንካት? እስኪ ንገረኝ ማህሌትን እንዴት ነው የምትታመነው? እሷ እኮ በጣም ብዙ ጊዜ ቀብራናለች። በደስታዬ ቀን ሳይቀር ብዙ ነገር አድርጋለች። የእውነት አንተን መንካት በጣም ታሳፍራለህ እያለች በጣም ተናደደችበት። እባክሽን እንደዛ አትበይ፣ አሁን ገና ተስፋ እያስቆረጥሽ ነው። አንቺ ተስፋ ከቆረሽ ታዲያ እኔ ምንድነው የማደርገው? እስኪ ንገሪም ብሎ አላት። እና ምን እንድልህ ነው የጠበቅከው? እሰይ ጎበዝ፣ እንኳንም አመጣህ እንኳንም ለቀካት እንድል ፈልገህ ነው? አሁን ሌላ ምንም ነገር አልልም፣ ውጣልኝ ከቤቴ ብላለች። አይ መውጣቱን እወጣለሁ፣ ግን ደግሞ ይህንን መድኃኒት የግድ እንሰጠው ይገባል ብሎ አላት። አይ እንደዛማ አላደርግም ብሎ ሲል ኤደንና እንዲሁም ዳጣ እባክሽ እሱ የሚለውን ነገር ለአንዴና ለመጨረሻ ጊዜ ብታዳምጩ ጥሩ ይመስለኛል ብላ ስትል ኤደን አንቺ ማመንሻት? እስኪ ንገሪኝ ያቺ አረመኔ እንዴት ነው የምትታመነው? አይ እኔ አላደርገውም። ዳጣም ልክ ናት። በዚህ በቅድስት ሀሳብ እስማማለሁ። ምክንያቱም
እሷ ከአንዳዩት ብዙ ጊዜ ሸውዳናለች። የእኛ ህይወት ለማመሰቃቀል ቆርጣ የተነሳች ሴትዮ ናት እና ልናምናት አይገባም እባክህም ብላ ብትለውም እንኳ አይ እኔ ከዚህ በላይ ምንም ልል አልችልም፣ ምክንያቱም በቃ ቆርጫለሁኝ እባክሽም ብሎ አላት። እንደዛ ከሆነ አዳርህን አስብበት፣ እኔም ብሆን ደግሞ አዳሬን ላስብበትና ጠዋት እንገናኛለን ተባባሉ። ከነጋ ጠዋት ሁሉም እንቅልፍ ሳይወስዳቸው አድረው እሺ ምን ወሰንሽ ብሎ ሲላት ምን አደርጋለሁ፣ እውነት ለመናገር ምን ማድረግ እንዳለብኝ በፍጹም አላውቅም። ታውቃለህ ግራ ተጋብቻለሁ፣ ግን ደግሞ ብሩኬ አንድ ውሳኔ ወስኗል። ምን? አዎ ልየውና የፈለገ ይንጣ ብሏል። እኔ ግን መቼም ቢሆን ላምን ፍቃደኛ አይደለሁም ብላ ስትል አታስቢ፣ ብሩኬ ካመነበት የእውነትም ይሆናል ብሎ አላት። እንደዛ ከሆነ ለማንኛውም ማርከሻው አንድና አንድ ነው ብላለች። ምንድን ነው እሱም? ሮብ። ኦ እንደዛ ከሆነማ ጥሩ ነው፣ ምክንያቱም እንደ ዳጣ ያሉት ውጭ ስለሆኑ ምሳሌ ትምህርት ስለሌላት ዛሬ እነሱ ገዝተው ይመጣሉ ብላ ማለች። እሺ እንደዛ ከሆነ ዳጣ ጋር ደውላ አቅራቢያሽ ሮብ ካለ ይዘሽ ነሽ፣ እንደውም ካለሽ ክፈይ፣ ከሌለሽ ደግሞ ምንም ችግር የለውም እኔ ራሴ እከፍለዋለሁኝ የነ ቅድስት የነ ብሩክ ባለቤት ብለሽ ንገሪ ብላ አለቻት። ዳጣም አረ ችግር የለውም ለአንድ ሮብ እኔ ራሴ ይዤው እመጣለሁ፣ አንድ ሮብ እኔ ራሴ ይዤው እመጣለሁኝ ብላ ሮቡን ይዛው መጣች። መድኃኒቱን በጣም በሚያስገርም ሁኔታ ቢሰጡትም ብሩኬ ግን በጣም ደንግጦና አብዶ እንዲሁም ጨልሎ ያለበት ጊዜ እጅጉን ያሳስባል፣ እጅጉን ልብ ይሰብራል። እባካችሁ እንደዚህ አታድርጉ እያለ ቢልም አይ ማድረግ ያለብኝን ነገር በሙሉ አደርጋለሁ፣ ሁሉም ነገር ደግሞ ዛሬ ማታ ያበቃል ብሎ አለ። ምን ማለት ነው ደግሞ ይሄ? በቃ ከሞትኩም ሞኩኝ፣ ካልሞትኩም ደግሞ አልሞትኩም ነው። ግን ደግሞ የምሞት ከሆነ በፍጹም አንድ ነገር እንድታደርግልኝ እፈልጋለሁኝ ብሎ አለ። ምን ማለት ነው እሱ ደግሞ? ምክንያቱም አንድ ነገር ቅድስት ነፍሰ ገዳይ እንድትሆን አልፈልግም፣ የራሷን ህይወት በደስታ እንድትኖር እፈልጋለሁ። ደግሞ በፍጹም እንዳትለቃት ማለትም በፍጹም ምሳሌን ትታ እንድትሄድ እንዳታደርግ ብሎ ለመድብል ቃል አስገባው። ካሌብ ሙሲሳ ማህሌትን በመጨረሻ የመድብልን የምትገሊው አንቺ ነሽ፣ የመድብልን ገመድ የምትመዢው አንቺ ነሽ ብሎ አላት። ምን እያልክ ነው አንተ ሰውዬ? አሁንስ ልታሳብደኝ ነው? የእውነት ማበር ብቻ ነው የቀረኝ ብላ አለችው። እንደሱ ከሆነ እበጃ እስከ ዛሬ መች ጠየቅኩሽ ነበረ? አርጌ ያላልኩሽን ነገር ሂደሽ በራስሽ ጊዜ ሁሉንም ነገር አበላሸሽብኝ ብሎ አላት። እና ታዲያ እኔ በድንገት ተይዤ ነው እንጂ ወድጄና ፈቅጄ እኮ አላደረግኩም ብሎ ቢላትም እኔ ምንም ነገር አይመለከተኝም። አሁን አንድና አንድ የምልሽ ነገር ቢኖር ሂደሽ ሁሉንም ነገር ትናዘዥና መድብልን የሆነ ወጥመድ ውስጥ አስገብተሽ እሱን ትገሊዋለሽ። እኔ የምፈልገው እሱ እንዲሞት ነው እንጂ ያ ብሩክ ሞተ ኖረ ለእኔ ምንም ነገር አይጠቅመኝም። እሱ አንድ ጊዜ ፓራላይዝ ሆኗል ብሎ አላት። ምሳሌ በጣም አረመኔና ጨካኝ ናት። ማህሌት መቼም ቢሆን ይቅርታ አላደርግላትም ብላ ለዳጣ ስታወራ እንደዚህ አታድርጊ እባክሽ፣ ላንቺ እንዲህ አይነት ነገር አይመጥንሽም ብላ አለቻት። እና ታዲያ ምንድን ነው የሚመጥነኝ? እስኪ ንገሪኝ። አባዬን ጧት ማታ ይድናል እያልኩኝ ግን እሷ እኮ ተጫወተችበት። የእውነት ዳጣ ባገኛት እገላታለሁ ብላ አለች። የአባቷ